ኧረ እናንተ እስቲ ሐርፍ እንኳን አስተካክል። ኢንሻአላህ እናስተካክላለን። ግን አንተ አስተካክለሃል? እስቲ አብረን እንስማው። الذين يطيقونه فدية طعام مسكين እስኪም ትትር አድርጎኝ ነበር። አሜሪካ ልመናና ተማጽኖ ወደ ቻይና አቅንቷል። በገዛ እጇ የኢራንን የኒኩለር ማብለያ ቦታ ከደበደበች በኋላ። አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም? ተጠፋፍተናል፣ ተነፋፍቀናል እና ዛሬ አዳዲስ ቪዲዮዎችን በጣም የሚገራርሙ ቪዲዮዎችን ይዘን ቀርበናል። እስከ መጨረሻው ከኛ ጋር እንድትቆዩ ስንል በአክብሮት እንጠይቃችኋለን። እንግዲህ ለቤቱም አዲስ የሆናችሁ ቤቱን ሰብስክራይብ የምትለዋን እየተጫናችሁ ቤተሰብ ሆኑን። እንግዲህ ቤተሰቦቻችንም ደግሞ እንደተለመደው ላይክ ማድረግ እንዳይረሳ እንላችኋለን። ቀጥታ ሳናባክንም ወደ ቪዲዮአችን። አሜሪካ ልመናና ተማጽኖ ወደ ቻይና አቅንቷል። በገዛ እጇ የኢራንን የኒኩለር ማብለያ ቦታ ከደበደበች በኋላ ለኢራን ሽምግልና ለመላክ አስባለች። ሁላችሁም ቪዲዮአችን ሰው ጋር እየደረሰ ስላልሆነ 3 ጊዜ ኮፒ ሊንክ ማድረጋችሁን አትርሱላለሁ። ኢራን የሆርሙዝ የባህር ሰርጥ እንዳትዘጋ ቻይና የማግባባት ስራ እንድትሰራ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮም ጠይቀዋል። ማርኮ ሩቢዮ በዚህ የባህር ሰርጥ ነዳጅ ጭነው ከሚያልፉ መርከቦች መሃል የቻይና መርከቦች ስለሚገኙ የባህር ሰርጡ ቢዘጋ ቻይናም ተጎጂ መሆኗ ይህ እንዳይሆን ማገዝ አለባት። ስለዚህ ኢራንን ይህንን እንዳታደርግ ማግባባት አለባት ሲሉ ጠይቀዋል። ኢራን ይህንን የባህር ሰርጥ ብትዘጋው አሜሪካን ጨምሮ ብዙ ሀገራት ኢኮኖሚያቸው እንደሚጎዳ የገለጹት ማርኮ ሩቢዮ ይህ ሳይሆን ቀርቶ ኢራን ይህንን ውሳኔ ከወሰነች ግን አሜሪካም ሆነች ሌሎች ሀገራት ምላሽ ሊሰጡ ይችላሉ፣ በልመና ካልሆነ ወደ ጉልበት እንገባለን ሲሉም ማስጠንቀቂያ አስተላልፈዋል። ወላሂ አሁን ደግሞ ያለንበት ሰዓት በጣም ያስፈራ ነው የተገኘ ያለው። የጦርነቱ እንግዲህ እንደቀጠለ ነው ያለውና ብቻ አላህ ይጠብቀን። ያለንበት ሁሉም አስፈሪ ነው። ወላሂ ደግሞ ኢራን ከሁሉም ላይ እጇን እያነሳች አይደለምና ብቻ ከአሜሪካ ጋር ያሉትን እንዳለ አንድ እየተወች አይደለምና አላህ ይጠብቀን። እቺን ኢትዮጵያንም አላህ ይጠብቃት። እንግዲህ ዱዓ አድርጉ አላህ ሰላም እንዲያወርድልን እያደረችሁ ለፍልስጤንም ደግሞ አላህ ድልን እንዲያመጣላቸው ከዚህ በላይ መጨነቅ ይብቃቸው ብላችሁ ዱዓ አድርጉላቸው እና ለዛ ኢራን ደግሞ ያው ታውቃላችሁ ወደ ኋላ አትልም። ከሁሉም ነገር ላይ ምንም ነገር የሚመልሳት ነገር የለም። አሜሪካኑላ አትፈራም፣ በቃ አትፈራም ነው የምላችሁ። እስቲ ሀሳብ አስተያየታችሁን ደግሞ በኮሜንት ማስቀመጥ እንዳትረሱ። አሁን ይሄ እስልምናን ለማጠልሸት ነው፣ ያኒ የእስላምን ስም ለማጥፋት ነው እንደዚህ የሚደረገው። ሁሌ የታወቀ ነው። እንግዲህ አንዴ ደውሪ ለብሶ ይዘፍናሉ ምናምን፣ በቃ የታወቀ ነው። አሁንም የኔ አይታወቅም። እስቲ ይሄን ነገር በስተክል የምታውቁት ያያችሁትም ካላችሁ እንድታገሩልን ያኒ በኮሜንት አስቀምጡልን። ይሄ የታወቀ ነው። እንግዲህ ይሄ መቼስ ሰው ሙስሊም ሆኖ እንደዚህ ራቆቷን እያለች አቋት ይሄዳል ብሎ የሚታሰብ ነገር አይደለም። ዘላይ እንደዚህ ለብሶ ይሄ የሆነ ነገር ከኋላው ስላለ መልእክት አለውና ይሄ ስም ለማጥፋት ነው እላለሁ በራሴ በኩል። እናንተ ግን በኮሜንት እስቲ ሀሳብ አስተያየታችሁን ማስቀመጥ አትርሱ። እናም ይሄን ካልን ደግሞ አንድ እህታችን እንግዲህ እስልምና አልተመቸኝም እያለች ያለች አንድ ልጅ አለችና ቪዲዮን እኒና ሀሳብ አስተያየት እንሰጥበታለን። በጣም ትገርም በላይቭ ላይ ነው ይሄ እስላም ሆኖ እንደዚህ እያለች እንደዚህ ስትሆን እያያችሁ ነው። ወላኪን ደግሞ ይሄ አሁን የእሷ ነገር በጣም ነው ወላሂ የሚገርመው። እና ለምን ካላችሁኝ መጀመሪያ ስታሰልም ራሱ ለምን ቪዲዮሽን አታጠፊም ስትባል ምን አይነት ህይወት ውስጥ እንደነበርኩኝ ሰው እንዲረዳልኝ ነው ብላ ነበር። ይሄ ደግሞ ቅድሙንም ትንሽ ጥርጣሬ ውስጥ ያስገባል። ያኔ አንድ ሰው ተውበት ሲያደርግ በቃ በሙሉ ልቡ ነው አይደለ? ወጥቁሉ ፊ ሲልሚ ካፋን የተባለው በሙሉ ልባችሁ ነው ግቡበት የተባለው። እና እህታችን እንግዲህ የመጀመሪያ ቪዲዮዎችን አላጠፋችም አለ። አሁንም ደግሞ ያው እንደዚህ የሆነ ስከርብ ለብሳ ምናምን ከስር ደግሞ መዝሙር ያዳመጠች ምናምን ነገር ማለት ነው። ይሄ ሰው ሆኖ ሳለ ግን ኡስታዝ ዋሂድ ደግሞ ለሷ መልእክት ተፈልጎ ነበረ። ብርም የለም ከዚህ በኋላ አይቻልም፣ ለከሌ ተወጥቷል ለኔም ካልተዋጣልኝ ምናምን ብሎ ከዛ በኋላ እያበደ መጣ። በቃ ጨርቁን እየጣለ መጣ።
በመጨረሻ ላይ በስተመጨረሻ ያው ክሌም አደረገ ከፍሬያለሁ ብሎ ማለት ነው። ጥሩ ነው። በቃ ይሄ ነበር እኛ የምንፈልገው ትክክለኛ ማንነቱ። ጭምብሉ ሲገለጥ ነበር ምን ጠብቆ የነበረው ጭምብሉ ተገለጠና ደስ አለን ሁላችንም ማለት ነው። አንዳንዴ መተው እንደዚህ ከሚያምሱ በቃ ትክክለኛ ማንነታቸው ማወቅ ነው። ግን የዋህ ህዝብ ነው የሚያሳዝነው። አትግቡ ሲባሉ ሌላ ነገር ይመስላቸዋል። እዛ ቤት አትግቡ እንደዚህ ነው። በጣም ዲስአድቫንቴጅ አለው። ስራው መቼም የታወቀ ነው። ይሄ ለብር ብላ ሰልማለች ብሎ ብዙ ሰዎች እያወሩ ነበር እና እሷም ደግሞ እንግዲህ መልስ ሰጥታ ነበር መሰል። እስኪ አዳምጧት። ብል የለም ብል ነበላችሁ እንዴ? አሙዬ ብል ነበላችሁ እንዴ? አይ ወይጉ አያቶችሽን ለምነን እየበላን ነው። ብል ነበላችሁ አለታ ብል ያላችሁ ምን አይነት ንግግር ነው የምትናገሩ? አንድ ሀሳብ እስቲ። ብር የለንም። እስቲ የኢትዮጵያ ባለሀብት ማን ነው? ይሄን ብቻ ኮሜንት ላይ አስቀምጡልን። የኢትዮጵያ ታዋቂው ባለሀብት ማን ነው? እንግዲህ ሰሞኑን ያው የምርቃት ጊዜ መሆኑን አስመልክቶ አንድ ወንድማችን በጣም ልብ የሚነካ ቪዲዮ ለቆ ነበርና ይሄን ቪዲዮ እስቲ ተከታትለን ሀሳብ አስተያየት እንሰጥበታለን። አሜሪካ ያሉ ሰዎች ይህችን እናት ሊሸልሟት ይፈልጋሉ። አድራሻዋን እየተፈለገ ይገኛል። ወደ ጅማ አካባቢ የምትኖሩ ሰዎች የዚችን እናት አድራሻ የምታውቁ ጠቁሙ ተብላችኋል። መረጃውም የዳጉ ጆርናል ነው። ቪዲዮንም ኮፒ ሊንክ ሪፖስት በማድረግ ብዙ ሰዎች ጋር አድርሱ። መልካም ቀን። እናቱ ክሰል ሽጣ ያስተማረችው ጀግና ወጣት ምርቃቱ ቀን የክብር ኮፍያውን ለእናቱ በመልክ እሱ ግን እኔን ለማስተማር የተሸከምሽውን ክሰል እኔ ልሸከም በማለት ክሰሉን በራሱ ተሸክሞ በዛሬው ዕለት ተመርቋል። ክብር ለእናቶች ሁላችን። ያው እንግዲህ ከአሜሪካ እንደሰማችሁት ከአሜሪካ እየተፈለገች ነው እና ሊረዷት እየፈለጓት ነው። እናም እንግዲህ በጣም ልብ የሚነካ ነው ወላሂ። እንደዛ ሆኖ እናት ወላሂ የዚህ ደረጃ አደርሰዋለች። አላህ በታች እንግዲህ ሰበብ ሆና ቀድማው ብዙ ነገር አግዛው እንግዲህ እንዲመረቅ አድርገዋለች። ማሻአላህ አላህ ከዚህ በላይ ጨምርላት። እንግዲህ ይሄንን አስመልክቶ ደግሞ ከአሜሪካ ሰዎች እናግዛታለን ምናምን ብለው እስኪ ቦታውን አፈላልጉ ብለው ነበር። ይኸው ጅማ ዞን ተገኝተዋል። ደስ ብሎናል ስላገኘን። አሜን አሜን። እኔም ደስ ብሎኛል ወላሂ እናንተን ለማግኘት። ታሪክ ረዳህ አባቴ። አሜን አሜን አሜን። ደስ የሚል ነገር አመሰግናችኋለሁ። የብዙ ሰውን ልብ የነካ ነገር ነው። ደስ ይላል። እናቴ የኔ ያክል ያለ ክብር ሁሉም ሰው እናት ለፍታ ነው የምታሳድገው። ግን በዚህ ልክ ሰው ፊት ወጥተን የመቆም ሁላችንም አቅም አለን ብዬ አላስብም እና እውነት ነው። ያው ፈጣሪ ደግሞ የልብህን አይቶ ይከፍላል። ስላገኘው ደስ ብሎኛል። በድጋሚ እኔም ደስ ብሎኛል። አሁን ራሱ የመጣሁት ከእሷ የሰራችበት ቦታ ሂጄ ቦታውን አይቼ ልብሱን ለብሼ አስታውሼ ነው የመጣሁት ያለሁት። ከስራ እየመጣ በምርቃቱ ማግስት የእሷ ቦታ አይቼ ምን ብዬ እናቴ ከዚህ ተነስታ እንደዚህ እዚህ ጋር የደረሰችን ምናምን ብዬ አስታውሼ ነው ወደዚህ የመጣሁት። ገና ልብስ ቀይሬ የምርቃት ልብስ ገና ቀይራለሁ ማለት ነው። በቃ ነው እንዴ? ይሄው ቤተሰብ እንግዲህ አግኝተነዋል። ሚዝባን ያለበት ቦታ ያገኘነው እንግዲህ ሆነ ከምርቃት ማግስት እንደዚህ በስራ ልብስ እናቱን እያገዘ ነው። ከቤት ያገኘነው እንግዳ ይመጣል ስለተባለ ማለት ነውና ቀሪ ቪዲዮን በቀጣይ አሁን ከዚህ ቀጥሎ ያለውን ሙሉ ረጅሙን እና አሁን አግኝተነዋል ሚዝባን ያለውን ነገር እንዳገኘነው እናሳውቃችሁ ብለን ነው። ያለውን ነገር ደግሞ በሰፊው በቀጣይ ቪዲዮ እናሳውቃችኋለን ማለት ነው። ኔሰር ገኔራ ቪዲዮ ኢታኑረት ጀቹዳ ባሊናን ዋይሳስ ኢንተርቪው ቶኮ አይዋ እንግዲህ ልጁም ተገኝቷልና ይኸው እንደምታዩት እዚሁ አግኝተውት እንግዲህ ቪዲዮንም ፖስቷል። ኢንሻአላህ እንግዲህ ከዚህም በላይ የሚረዳ እናም ከዚህ ችግር ውስጥ የሚወጡ አላህ ያደርጋቸው እንላቸዋለን። ተባብሶ በቀጠለበት በዚህ ሰዓት ላይ ፓኪስታናውያን ከኢራን ጎን መሆናቸውን በሰፊው እየገለጹ ይገኛሉ። የፓኪስታን መንግስትም ታዲያ ሙሉ በሙሉ ድጋፉን ለኢራን እንዲሰጥ ጥሪ እያቀረቡ ይገኛሉ። በዚህም ታዲያ በካራቺ ብዙዎች የተሳተፉበትም ሰላማዊ ሰልፍ መደረጉንና በዚህም ታዲያ ፓኪስታን ስታንድስ ዊዝ ኢራን የሚል መልእክትን በሰፊው ማስተላለፋቸው ተሰምቷል። በእንዲህ እንዳለ አሁንም እስራኤልም ሆኑ ኢራን ጥቃቶችን እየፈጸሙ የሚገኙ
ሲሆን እስራኤል ታዲያ ታርጌት የሆኑ የኢራን ቦታዎችን መደብደቧን አሁንም ቀጥላለች። ይህንንም ታዲያ እየገለጸ ትገኛለች። ከዚህ ባለፈም ደግሞ በርካታ የኢራን የጦር ጀነራሎች አሜሪካ በሀገራቸው ለፈጸመችው ጥቃት ቆራጥ የተባለ ምላሽ እንደሚሰጥ እያስጠነቀቁ ይገኛሉ። የኢራን ጦር ኃይሎች ዋና ኢታማዦር ሹም የሆኑት አብዱራህማን ሞሳቪ በበኩላቸው ደግሞ አሜሪካ በፈጸመችው ጥቃት በቀጠናው ባሉ ወታደሮቿ ላይ ጦራቸው ማንኛውንም እርምጃ ሊወስድ የሚችሉበት እድልን ከፍታለች ሲሉም ተናግረዋል። ኢራን መላው ዓለምን አደጋ ላይ የሚጥል ውሳኔ ወስናለች። ምስሉ ላይ እንደምትመለከቱት እንግዲህ የዓለማችን 20% የሚሆነውን ነዳጅ የሚተላለፍበትን ሆርሙዝ ባህርን ዘግተዋለች ማለት ነው። እንደምትመለከቱት ኢራን ይህን ባህር ከዘጋቸው የዓለማችን የነዳጅ ዋጋ እንግዲህ በከፍተኛ ሁኔታ ይጨምራል ተብሎ ይጠበቃል። ይህን ውሳኔ የሚወሰነችው አሜሪካ ካደረሰችው ጥቃት በኋላ ነው። ከዚህ በኋላም እንግዲህ ይህ ባህር ተዘግቶ ለረዥም ጊዜ ከቆየ የዓለማችን የነዳጅ ዋጋ በከፍተኛ ሁኔታ እንደሚጨምርና ከፍተኛ የሆነ ዋጋ እንግዲህ ያስፈራል። አላህ ሰላም ያወርድልን ኢንሻአላህ። ዱዓ አድርጉ እስቲ፣ ወላሂ ዱዓ ያስፈልገናል በጣም። በተለይ ደግሞ ስደት ላይ ያላችሁ ልጆች ካላችሁ በጣም ዱዓ አድርጉ እሺ፣ ባላችሁበት ኢንሻአላህ። አላህ ሀገራችንን ሁሉ ሰላም ያደርግልን። አሁን ካለንበትም ነገርም ደግሞ አላህ ይገላግለን በሰላም ይሄ ነገር የሚቆም አላህ ያደርግልን። ፍልስጤንም ያሉት ወንድሞቻችንም እንግዲህ አላህ ከበፊቱም ህይወት በላይ የተሻለ ህይወት አላህ እንዲያመጣላቸው ዱዓ እናደርግላችኋለሁ። አሜሪካ የደበደበችው ባዶ ዋሻ መሆኑ እየተነገረ ይገኛል። የኢራን ብሔራዊ ሚዲያ የሀገሪቱን ብሔራዊ የኒውክሌር ደህንነት ስርዓት ማዕከልን ጠቅሶም በዚህ ሰዓት ላይ ዘገባ አውጥቷል። አሜሪካ በፈጸመችው የቦምብ ድብደባ የተጎዳ የኒውክሌር ማበልጸጊያ የለም ብሏል። ሚዲያው የጨረራ ቁጥጥር መሳሪያዎች ጥቃቱ በደረሰባቸው አካባቢዎች ምንም አይነት የራዲዮ አክቲቭ ልቀትን አለመመዝገባቸውም ለዚህ እንደማሳያም አቅርቧል። በመሆኑም ጥቃቱ ለተፈጸመባቸው በተጠቀሱት አካባቢዎች በሚኖሩ ሰዎች ላይ የሚደርስ አደጋ እንደማይኖር ማዕከሉ ባወጣው መግለጫ ላይ አስታውቋል። አንዳንዶች እንደሚሉት ደግሞ ይህን ጥቃት ከማድረሱ በፊት አሜሪካ ቀድማ ለኢራን አሳውቃ ነበርም የሚሉ መረጃዎች ሲወጡ ይገኛል። አሜሪካ እንግዲህ የመታችው ትክክለኛ ቦታ አይደለም፣ አስቀድማ ራሱ ደብቃለች ማለት ነው ኢራን። የሚገርም ነው። ከጦርነት ዓለም ወጣ ብለን ደግሞ ወደ ሳዑዲ አረቢያ እንመለስና በጣም ወላሂ የሚያስፈራና ያው በጣም በጭካኔ የተሞላ ተግባር በጣም የታየ ነው። ሳዑዲ ውስጥ ደግሞ አላህ ያስተካክላችሁ እንበል እንጂ ወላሂ ጥንቃቄ አድርጉ። አላህ ይጠብቃችሁ ባላችሁበት ማለት ነው። እቺ የምትመለከቷት ልጅ ሳውዲ አረቢያ ውስጥ ማለትም ጅዳ ውስጥ ተገድላ ተገኝታለች። ማለትም የእሷ ማዳም ነው የገደለቻት። ከመሞቷ በፊት ደግሞ ሊገሉኝ ነው ብላ እየጮኸች ነበር። bishaan keessa obbuufti madaamii darbattee dhaamana macarashaa dubbii kanaa amma walumaa laalla shamarran rabbi sina eeggata tanuu kun xuraata fixxeetuu ji'a lama erga dhattee ji'a saddeettoo jedhame garaa nama nyaata tini galee oggaa lama guutuu hojjettee kontoraataa fixxee imala ilmaan si arguudha isatti dubartiin ilmoo qabdu akka kalli tokko jirtu ajjeesuu dhiisaa dhiiftee deemtu malaayyuu wanni kun irratti hojjetamuu qaba. Imbaasii Saawud Arabiyaatti bilbila amma informationii qabatama sagalee madaamiin siif qabde moo sagalee madaamiin sagalee wayii baga duute alhamdulillah mootachi moo maal jette? ያ ሱብሃንአላህ ወላሂ በጣም ነው የሚያሳዝነው። እንግዲህ ይታወቃል ከኢትዮጵያ ሲወጣ ያው አንዳንድ ችግር ስላለ ነውና ይሄን ችግር ደግሞ ለመቅረፍ ብለው ልጃቸውን ትተው ቤተሰብ ትተው ወደ ውጭ ይሄዳሉ ልጆች ማለት ነው። እንግዲህ እሷ 2 ዓመት እዛ ቁጭ ብላ ነበርና የሰራችው ወደ መጨረሻ ኮንትራት ጨርሳ ልትወጣ መሰል እንደዛ ከዛ ለመውጣት እያለች ነው ይሄ ነገር የተደረገው። አላህ ደግሞ ሐቋንም ይክፈልልን በሉ። ወላሂ በጣም ነው የምታሳዝነው። 2 ዓመት ሙሉ የለፋችውን ምንም ነገር ሳታይ እዛው ቀረሽ ማለት በጣም ከባድ ነው። መጨረሻችንን ያሳምርልን ሁላችንም። ባላችሁበት ደግሞ ያኒ ከእንደዚህ ነገር ላይ የራሳችሁን ብትጠብቁ እላለሁ። ወላሂ አላህ ይጠብቃችሁ። እናንተም ሰበብ አድርሱ። ብዙ ጊዜ የተደጋገመንም ደግሞ ሳዑዲ ውስጥ ያላችሁ በደንብ ራሳችሁን ጠብቁ ያ ጀማ። አገላለጥም ያለፈ እኮ ነው። እንደ ካርቶን እኮ ተሸፍናችሁ ነው የምትዞሩት ከጥፍር እስከ አይናችሁ ድረስ። ይሄ ሁሉ ስቃይ ልትሆን አይገባም ነው ያልኩት። ለምን ኒቃብ ትለብሳላችሁ ነው? አንተ ምን አስጨነቀ? ወይ ሴት የመሆን ሀሳብ አለ ወደፊት? ይሄን የታዘዛችሁት እኮ ለወንዶች ስሜት ሲባል ነው አይደል? የራሳቸውን ስሜት ለምን አይቀነስላቸውም? እናንተን ታፍናችሁ መተንፈስ እስኪያቅታችሁ ከምትሄዱ የወንዶቹ ስሜት ለምን አይቀነስም?
ወንዶችም አይናችሁን ስበሩ ይባላሉ። ወይ እኔ ያልገባኝ ነገር ምንድነው እዚህ ጋር ምን ለማለት ፈልጎ ነው የልጅ ምን እየሄድ ካንተ ሰውዬ ምንድነው ሲጀመር አንተ መጀመሪያ ራሱ ፕሮፋይሉን እያያችሁ ከሆነ የሆነ ውሻ ነገር ነው ያደረገበት እና ብዙ ጊዜ ሰው የሚመስለውን ነገር ነው የሚወደውን ነገር ነው ያኔ የሚከተለውና ፕሮፋይል ራሱ ብሮ ምን እንደሆንክ ያስታውቃልና እህታችን ማሻአላህ ጥሩ መልስ እየመለሰች ነው እስቲ ያዳም ምርት አፍነሽ አንተ ያገባክም አንተ አምላክክን ነው ማፈለግ ለልጥን ወተን ለዝሙት አለመቅረባችን እንትን ከሆነ ጭቆና ከሆነ እንኳን ተጨቆነን ሰው እንዴት ተገላጣችሁ አልወጣችሁም ይላል እንዴት ይሄን ነገር እንደው አትገላለጡ አትገላለጡ ደግሞ አምላክ የለም ብሎ ብለክ የምታስብ ሰው ነህና እዚህ ለመምጣቴ ማን ነው እዚህ ያመጣኝ ምናምን የሚለው ነገር ሊያሳስብህ ነው የሚገባው እንጂ ስለኛ ጥብቅና መቆም አያስፈልግም ሰው እንዴት ለዝሙት ቅርቡ ነው ይላል እኔ እያልኩ ያለሁት ወንዶች ራሳችሁን ጠብቁ ነው እያልኩ ያለሁት ሴቶቹ ለብቻ ጫና አታድርጉ እያልኩ ነው አልወጣም ብለህ እኮ ነው ጥብቅና መተው የቆምከው ለዝሙት ለምን ቅርብ አልሆናችሁም ተገልጠሽ ብትወጪ ራሱ ወንዱ አንቺን ማየት የለበትም ዞሮ መሄድ አለበት አንቺን መከልከል የለበት ሊያስጨንቅ የሚገባው ነገር ነው ጫናው ሊኖር የሚገባው ችግሩ ራሱ ጋር ነው የመጣው የሚለው ነገር ነው ሊያስጨንቅ የሚገባው ስለኛ ጥብቅና ከመቆም ይሄ ነገር ተመችቶና አይደለ እኛ አምላካችን ያዘዘንን ነገር እየሰራን ያለ ነው ስለዚህ እኛ ራሳችንን እንጨነቅበት እሺ ደስ ይላል እንደፈለግሽ እህታችን ደግሞ አሪፍ መልእክት እያስተላለፈችለት ነበር አንተ ማሰብ ያለብህ ስለኛ መጨነቅተ ለምንድነው ስለ ወደዚች ምድር የመጣውት የሚለው ነው አንተ ሊያሳስብ የሚገባው እኛ አላህ ያዘዘን ነገር ጌታችን ያዘዘን ነገር ያደረግን ስለሆነ ለኛ አትጨነቅ አንተ ለምንድነው ወደዚህ ምድር የመጣውት ብለ ለራስህ ተጨነቅ ይሄ ነው መልስ በቃ እንደዚህ ነው ሴቶች ማሻአላህ በደንብ ተማሩ እሺ ይሄው እንደዚህ አንድ ሰው መጥቶ ሊናገራችሁ ሲፈልግ መልስ መስጠት መቻል አለባችሁ ለዚህ ባላችሁበት ትምህርት ላይ በርቱ እላችኋለሁ ይሄ ነው በጣም ነው እናመሰግነው እህታችን አሪፍ መልስ ሰጣለች ማሻአላህ አለይክ ራሱልኝ ወጋን የላላ ሳውዲ አረቢያ ወሰድኩ ብሎ 300 ሺህ ብር አስከፍሎ አፋር ክልል ላይ ያለው እባካችሁ አስረሱኝ እኔ እስከ ዛሬ ሳርኩ ያለው መሰለኝ አፋር ክልል ላይ እባካችሁ ሳውዲ ያላችሁ እንደው ባላቃችሁ ጌታ ይያሻዋለሁ አንሱኝ ወለካሎ እኔ አፋር ክልል ላይ ያለው ጭራሽ ሰው ቢባል የለም ሰው አይቻላል ወይ ማራው እሺ ፎቅ አለ የተባለው ያ ነው እንዴ ፎቁ የማዶ ጀበል ነው መኪናው ሳሽ ፎቁስ ያን ሳው ያላችሁ እንደው በሞት ያንሱኝ ይያቻለሁ እንደው በሞት እንዴ ሌላላ እንደው ብሬን እንደው ጭማት ወይ አፋር ክልል ወስዶ ጣለን ያረጋኝ ወይ ዘመዶች ውሰዱ በቃ ወዲ ዘመዶች ወይ የቤተሰቦች ረዲላ ስራ ምን ይደረጋል እንግዲህ አንተ መጀመሪያ ይሄው እንግዲህ ያው ደላላዎች እንደዚህ ነው እንግዲህ የሚያደርጉት ሁሉም ባይሆኑ አሉ እንደዚህ ሰውን ወላሂ የሚያቆሳቅሉ እንሰራላችኋለን ብለው ዚዚ ቦታ ስራ አለ እናስገባችኋለን ይሉና መጨረሻ ላይ ሲኬድ የለም ብዙ ልጆች እንደዚህ ያለቀሱ ነው ወላሂ ብራቸውን እየተበሉ ነው እና ደላላዎች እንግዲህ አላህ ይሰራችሁን ይስጣችሁ ሙአዝም ደግሞ እንግዲህ እስቲ መልእክት ያስተላለፈ ነው የሙአዝን መልእክት እስቲ ሰምተን እንምጣ شديدا من لدنه ويبشر المؤمن ماكثين فيه أبدا ويبشر المؤمنين ويبشر المؤمن በጀምዕ ነው የመጣው ወይኔ ጉዳችን በሙፍረድ ነው የመጣው ሌላኛው ማክፊና ፊሂ ነው ወይስ ማክፊና ፊሂ ብሎ የመጣው በቁርአን ማለት እንደዚህ ያስበላል ብቻ ነው የመጣው እሱም በሱረቱ ፉርቃን ፊሂ ሙሃና እዚህ ጋር ያለችው ሀ ብቻ ናት በዚህ መልክ መጥቶ መድ ያላት ማለት ነው ወይኔ ذكر وموعظة ነው وموعظة ነው
ወመውዒዛ ቀጥሎ ያለውም ፊሂ ነው ፊህ ነው ኢንሻአላህ እናስተካክላለን ነገር ግን ዳራ ድረሱለት ይልጭ ዳራ ድረሱለት ይላል أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون عقلا لا تنديرون ملا ሌላ ሰውን ወደ ኸይር እያዘዛችሁ የአላህን ሱብሓነሁ ወተዓላ ክታብ እየቀራችሁ ራሳችሁን ትረሳላችሁ ጭንቅላት አላችሁ ወይ ነው የሚለን فلذلك ጭንቅላት አለ ወንድሜ ባረከላሁ ፊክ አላህ ያህዲካ እንግዲህ ለዛሬ የያዝነው ቪዲዮአችን ይሄን ይመስል ነበር እስከ መጨረሻው ከኛ ጋር ስለቆያችሁ እጅግ እናመሰግናለን ላይክ ሰብስክራይብ ማድረግ እንዳትረሱ ወሰላሙ አለይኩም ወራህመቱላሂ ወበረካቱ